ጆን ወልፍጋንግ ፎን ገት ጀርመናዊ ደራሲ፣ ፈላስፋና ሳይንቲስት ነው። ሙያ ገጣሚና ልቦለድ ደራሲና ጸሐፊ ተውኔት፣ እንዲሁም ሳይንቲስትና ፈላስፋ ብሎም የሙዚቃ ሰው እንዲሁም ሀገር አስተዳዳሪ። አንድ ሙያ አይደለም እግዚአብሔር የሰጠው 7 ሙያ ነው ለጆን ወልፍጋንግ። እንዲህ አይነት ብዙ ጸጋ ተጠቃለው የተሰጣቸው ሰዎች በጣም ጥቂት ናቸው። እናንተ የምድር ጨው ናችሁና እንደተባለላቸው አይነት አገሩ ቀደም ሲል ጀርመን፣ ሲቀጥል አውሮፓ፣ አሁን መላው ዓለም። እናስታውሳችሁና እንግሊዞች የእናንተ የሥነ ጽሑፍ ጉልላት ወይ ቁንጮ ማን ነው ቢሏቸው ጆን ሚልተን ነው አሉ። እነ ሼክስፒርስ እሱማ የዓለም ነው። የዘመዶቻቸው ከመሆን አልፈው የአገራቸው ከመሆንም ተሻግረው ተርፈው የመላው ዓለም ሀብት ከሆኑ ጥቂቶቹ አንዱ ጆን ወልፍጋንግ ገት ነው ይለናል። ስብሐት ገብረ እግዚአብሔር። አጋጣሚው ሌላ ሆኖ ሰዎች ጀርመኖች የእናንተ የሥነ ጽሑፋችሁ ዕንቁ ወይንም አልማዝ ማን ነው ቢሏቸው ኖሮ ፍሪድሪክ ሺለር ይሉ ነበር። እንዴ ጆን ወልፍጋንግ የት ሄዶ ነው ቢሏቸው እሱማ የዓለም ነው ባሉ ባማረባቸው ነበር። ገት በ16 ዓመቱ ላይፕዚግ ዩኒቨርሲቲ ገባ። በ1771 የሕግ ዲግሪውን ተቀበለና 4 ዓመት በጥብቅና ሰራ። ግጥሞቹና ልቦለዶቹ በተለይም ፎስት የተባለው በድንቅ ግጥም የተጻፈ ድራማው ገትን ፈር እንደቀደደ አገር እንዳቀና ያስቆጥሩታል። ሮማንቲሲዝም የሚባለውን የሥነ ጽሑፍ ዘርፍ ከመሰረቱትና መልክ ካስያዙት ጠቢባን አንደኛውና ዋነኛው ገት ነው። ከጥብቅናው ዓለም ወደ ፖለቲካው ዓለምም ተሻግሯል። ለ10 ዓመታት ከዋነኞቹ የአገሪቱ የፖለቲካ መሪዎችና አስተዳዳሪዎች አንዱ ሆኖ አገለገለ። ሻርሎ ፎንስታይን ለተባሉ በ7 ዓመት የሚበልጡት ባለትዳር ሴትዮ ግጥሞች ጻፈላቸው። እነዚህ ግጥሞች የአገሩን አንባቢያን ልብ ጠልቀው አስደሰቱት። በ1786 እስከ 88 ሁለቱን ዓመት በጣሊያን ሀገር እየተዘዋወረ አሳለፈ። ጣሊያን የገትን አይን ከፈተችለት። አርቲስት ነው ለካ። ሙሉ ልቡን ወደ ስነ ጽሑፍ አዞረ። ከ1794 እስከ 1805 ጆን ወልፍጋንግ ገትና ፍሪድሪክ ሺለር እየተባበሩ እየተረባረቡ ሲበዛ የተዋጣላቸው ግጥሞችን አበረከቱ። እቺ 11 ዓመታት የጀርመንኛ ስነ ጽሑፍ ቁንጮ ሆና ትታያለች። ገት በበኩሉ ካለፍኩ በኋላ ትውልድ ቢያስታውሰኝ ለባዮሎጂ ባበረከትኩት አስተዋጽኦ ይሆናል ብሎ ያምን ነበር። ታሪክና ዓለም ግን የሚያስታውሱት በተለይ በይበልጥ ፎስት በተባለው ስነ ግጥማዊ ድራማ ሆኖ አለፈው። ሮበርት ፍሮስት በ20ኛው ዓመት አሜሪካውያን አብዝተው የሚወዱት ገጣሚ ነበር። የጨለማ ኃይላት ወገኖች በግማሽ መንገድ የቀጩትና ከታላላቆቹ ፕሬዝዳንቶች አንዱ የነበረው ጆን ኤፍ ኬኔዲ ህዝቡ ለ4 ዓመት ምራን ብሎ መርጦት የምረቃ ስነ ስርዓቱ ሲፈጸም የተነበበው የይቅናንና የመልካም ራት ዓመት ይሁንልን ግጥም ኬኔዲ የራሱ የልቤ የሚለውን ገጣሚ ከማክበር ጋር እባክዎትን የፈለጉትን ግጥም ያንብቡልን ሲል ጋበዘው። ደስታውን አልችለውም። የሚሰማኝ ክብርም ያን ያህል ነው ብሎ ሮበርት ፍሮስት ከጻፋቸው አጫጭር ግጥሞች አንዷ ወደ ታላቋ የገት ግጥም ፎስት ትወስደናለች እንደ ድልድይ። ሐሳቧ ጭብጧን እንኩ ይላል ስብሐት። ርዕስ ያልሄድነው መንገድ። አብዛኞቹ የፍሮስት ግጥሞች ገጠርኛ ወይንም አገር ቤትኛ ናቸው። ለ1-2 ሰዓት ሽርሽር በፈረስ ወጣሁና በልቤ ያንን ፊቴ ያለውን የደስደስ የተላበሰውን ጫካ ተመለከትኩት። እዚህ ውብ የውበት ጫካ ደርሰን መንገዳችንን በዝግታ ስንሄድ እነሆ መንገድ ይመስል የነበረው ባላ መሰለ። መንገዳችን ተገነጠለ። በየትኛው እንሂድ? በመረጥነው መሄድ እንችላለን። እሱም አንዱን መንገድ መሄዳችን የማይቀር ነው። ቅሬታ እያበጀን ነው እንጂ የምንሄደው ያኛው ያልሄድነው ባላ መንገድ ስለቀረብን እየናፈቀን። ይቺ ሐሳብ ገት የተባለ ሌላ ሰው በሌላ መንገድ የኖረ እንደጻፋት ፎስት ትራጀዲ ትሆናለች። ዶክተር ጆን ፎስት አሁን ጭርጭስ ብለው ሸምግለዋል። አመሻሽ ላይ ሰውነታቸው ለማፍታታት በእግር ተዘዋውረው ወደ ቤታቸው እየተመላለሱ ነው። አንድ ግንዛቤ ደጋግሞ ወለል ብሎ ይታያቸዋል። በዚህ በኩል የቅመማ ላቦራቶሪዎቻቸው ውስጥ ነበልባሎች፣ ጢሶች፣ አሲዶችና ምናምኖች ጋር በማበርና በመተባበር ያችን ስውር ችሎታ ሲፈልጉ ዓመታቱ በረሩ ከነፉ። ያቺ የሚፈልጓት ችሎታ ማንኛውም ነሐስ ወይ ኒኬል ወይ ብረት ወይ ማንኛውም ማዕድን ድግምቲቱን እየደገምን የፈላስፋ ጠጠር የምንላትን ብናስነካው ያ ማዕድን ወዲያው ወርቅ ይሆናል።
እንደገና በዚህ በኩል ዶክተር ፎስት የህይወትን ኤሌክሲር ፍለጋ ብዙ ጥረት ሲያደርጉ አመታቱ ተፈተለኩ። የህይወት ኤሌክሲር እንደ ገነት ውሃ አይነት ናት። አርጅተን ጨርጭሰን ወዲያውኑ ወጣት ነው የምንሆነው። ወጣት የነበረጣት ደጋግሞ ይታያቸዋል። ታዲያ ለካ ወጣትነታቸውን፣ ጉርምስናቸውን፣ ጎልማሳነታቸውን፣ እርጅናቸውን ሳይቀር ምንም እንደ ሰው ሳይኖሩበት በከንቱ ኑሯል ያሳለፉት። ሄደች፣ በቃም አለፈች። ያች አንዲት የህይወታቸው ምንም ሳይኖሩባት ብቻ ከንቱ ቅዠት ሲያሳድዱባት አለቀች። ላይን እየያዘ ከሄደ ቆይቷል። ዶክተር ፎስት አጠገባቸው አንድ ቡችል ላዩ። ጥቁር ጠጉራም ደስ የሚል የተደሰተ ይመስላል። ጅራቱን እያወዛወዘ ተከተላቸው። ወደ ቤታቸው ገባ። ብዙም ሳይቆይ ቡችልዬ ወደ ሰው ተለወጠ። ሰው እንኳን አይደለውም ዶክተር አላቸው። ሜፊስቶፌሊስ እባላለሁ። ከሳጥናኤል በታች ሶስተኛ የጽልመት ኃይላት ባለስልጣን ነኝ። ለእኔም ለእርሶም የሚበጅ ሀሳብ ይዤ ነው የመጣሁት። ይሰሙኛል? እሰማለሁ። እኔ ያን ሁሉ በከንቱ አሰሳ ዳበሳ ፍለጋ ያሳለፍኩትን ዘመንዎን ልመልስልዎትና አፍላ ጎረምሳ ላድርገዎት። ከዚያ ህይወቶን እንደፈለጉ ያኖሯታል። አሁን በድጋሜ ልኖራት እንደፈለጉ ከዚያማ ህይወቶን እንደ ልቦ ከኖሯት በኋላ አርጅተው ጨርጭሰው ሲሞቱ ነፍስዎን ይወስዳታለሁ። ነፍሴን በህይወት ልለውጣት ማለት ነው። ይሁን እንግዲህ እኔ ጆን ፎስት ከሜፊስቶፌሊስ ጋር ነፍሴን በህይወት ተለዋውጫለሁ። እንዲህ ከተጻፈ በኋላ ዶክተሩ በቀለም ሳይሆን በደማቸው ፈረሙት። እንዲህ ነው የሚጀምረው የገት ቲያትር ይልና ስብሐት ገብረ እግዚአብሔር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ